በእያንዳንዱ ሳምንት የደረስንበትን ለከተማ ነዋሪ መግለጽ አስፈላጊ ስለሆነ በተለይ ባለፈው ሳምንት ከተናገርኳቸውና የሰራናቸውን ስራዎች በየቀኑ ለህዝብ እንዲደርስ እያደረግን ስለሆነ ዋናው የዛሬ የሚዲያ ብሪፊንግ ትኩረቴ በተለይ ልንሰራቸው የሚገቡ ስራዎች አሉ በከተማ ደረጃ እነሱን ሃይላይት ለማድረግና ቀጣይ ከፊት ለፊታችን የተጋረጠውን ፈተና እንዴት አድርገን እንደምናልፍ እቅዱንም ጭምር ብሪፍ ለማድረግ ነው። እንግዲህ ሁሉ ጊዜ እንደምንለው እንደ ሀገር፣ እንደ ህዝብ፣ እንደ መንግስት እንደዚህ አይነት ፈተናዎች ሁሉ ጊዜ ማለፍ የምንችለው አንድ ላይ በመቆም በመተሳሰብ በመረዳዳት የአንደኛውን ጎደሎ አንደኛው በመሙላት ሙሉ የሚሆነው ሁሉም ህዝብ እንደ ህዝብ አንድ ላይ ስንቆም አንድ ላይ ስንራመድ አንዱ አንደኛውን ሲሰማ እንደ ሀገር እንደ ዜጋ መቀጠል እንደሚችል ያለፉት ታሪኮቻችንም ያስረዱን ያስተማሩን አንድ ላይ የቆመ ህዝብ አንድ ላይ የቆመ ትውልድ ምንም እንኳን ፈተናው ከባድ ቢሆንም ማለፍ መሻገር እንደሚቻል ካለፉት ታሪኮቻችን አይተናል። አሁንም እያየን ያለነው አንድ ላይ የቆመ ህዝብ አንድ ላይ የሚራመድ የሚተሳሰብ ህዝብ ይሄንን ፈተና ብቻ ሳይሆን ከዚህም የባሱ ፈተናዎች ቢመጡ መሻገር እንደሚቻል ማሸነፍ እንደሚችል ያረጋገጥንበት ፈተና ነው። እንግዲህ እነዚህ አይነት ወረርሽኞች እና ፈተናዎች ከዚህ በፊትም ነበሩ፣ ዛሬም አሉ፣ ነገም እርግጠኞች አይደለንም ይቀጥላሉ። ምክንያቱም እርግጠኛ መሆን አይቻልም። እርግጠኛ መሆን የምንችለው ግን እንደ አንድ ህዝብ እንደ አንድ ትውልድ ጽናት እንዳለው መንፈስ ጠንካራ ህዝብ ግን መሻገር እንደምንችል ማሸነፍ እንደምንችል እሱን እናውቃለን። እሱ ላይ ጽኑ እምነት አለን። ከዚህ ተነስተን በከተማ ደረጃ ይሄኛው ወረርሽኝና ቫይረስ ከተማችን ውስጥ መታየት ከታየበት ጊዜ ጀምሮ መንግስት ግልጽ ሆኖ ወደ ህዝብ ወጥተው ይሄኛው ወረርሽኝ ወረራ ነው፣ ጦር ነው፣ ጦርነት ነው የገባንበት። ይሄኛውን ጦርነት የምናሸንፈው መንግስት እንደ መንግስት ቁርጠኛ ሲሆን፣ ህዝብ ደግሞ እንደ ህዝብ መረዳዳት መደማመጥ ስንችል፣ የሃይማኖት ሀገር የእምነት ሀገር እንደመሆናችን ደግሞ ፈጣሪንም የምንለምንበት የምንጸልይበት እንደሆነ በግልጽ ተናግረን ወደዚህ ጦር ሙሉ ዝግጅት አድርገን የገባንበት አይደለም። ሙሉ ዝግጅት የሚደረግበት ጦርም አይደለም፣ ወረራም አይደለም። ይሄ ሁሉም ሰው ባለው እጁ ላይ ባለው ከፊት ለፊቱ ባለው ጦርነቱን የሚቀላቀልበት የማሸነፍ ጽናት ተይዞ የተገባበት ዝግጅት ነው ብለን መውሰድ እንችላለን። ከዚህ ተነስተን አንዱ ለህዝብ ያቀረብነው ለመንግስት ለሌሎች ረጂ ተቋማት ያቀረብነው ይሄኛውን ፈተና በአንድነት እንቆማለን፣ በአንድነት እናሸንፋለን። ማሸነፋችን አይቀርም። ለምናሸንፈው ፈተናና የጦር ሜዳ ግን አንድም ሰው ወደ ኋላ መቅረት የለበት የሚል ጽኑ እምነት ነበረን። ከዚህ ተነስተን ከትናንሽ ሱቆች እስከ ትላልቅ ህንፃዎች፣ ከተማሩት እስካልተማሩ፣ ከሀብታም እስከ ደሃ፣ ጎዳና ላይ ከምኖር ዜጋ የተሻለ ቤት ውስጥ እስከሚኖር ሁሉንም በማስተባበር የሃይማኖት ልዩነቶች እንኳን ሳይኖሩ የሃይማኖት አባቶች አንድ ላይ ቆሙ ፈጣሪን የጠሩበት የፈተና ወቅት፣ ነገር ግን ደግሞ ጽናት የታየበት ለማሸነፍም ትግሉን የተቀላቀልንበት ወቅት ላይ ነን ያለነው። ከዚህ ተነስተን ከተማ አስተዳደሩ በክቡር ጠቅላይ ሚኒስትር አብይ አህመድ የቀረበውን ጥሪ እኛም እንደ ከተማ ሁሉም ዜጋ ሁሉም ነዋሪ ያለውን እንዲያካፍል፣ ሁሉም ዜጋ ሁሉም ነዋሪ እጁ ላይ ባለው ነገር ይሄንን ትግል እንዲቀላቀል፣ ሁሉም ዜጋ ሁሉም ነዋሪ ጎረቤቱን እንዲረዳ እንዲተባበር፣ በሀሳብ በመንፈስ በጸሎት አንድ ላይ በመቆም ይሄኛውን ትግል በተሻለ መንገድ እንደምንመራና እንደምናልፍ፣ ከዚህም ተነስተን ክቡር ጠቅላይ ሚኒስትሩ ማዕድ እንጋራ ስሉ በከተማ ደረጃ ከዚህ በፊት የእናቶችን ቤት ማደስ የጀመሩ የከተማ ነዋሪዎች፣ ከዚህ በፊት ወጣቶችን መርዳት የጀመሩ የከተማ ነዋሪዎች፣ ከዚህ በፊት የከተማውን ጽዳት ሲጠብቁ የነበሩ የከተማ ነዋሪዎች፣ ከዚህ በፊት በእያንዳንዱ ቦታ በቤታቸው ሌሎችን ሲረዱ የነበሩ የከተማ ነዋሪዎች
የራሳቸውን አንደኛውን ቤት የሚያከራዩትን ለ2 ወር ለ3 ወር ነፃ አድርጎላቸው ህንፃዎቻችን ነፃ አድርገው ሁሉን ነገር በመተባበር በመደጋገፍ እንደምናልፍ አሳይቶናል። የጤና ባለሙያዎች ህይወታቸውን ቤተሰቦቻቸውን ሁሉ መስዋዕት አድርገው ፊት ለፊት ተሰልፈዋል። የጸጥታ ተቋማት ዩኒፎርማቸውን ለብሰው ይሄኛውን ትግል ከፊት ለፊት ቆመዋል። ወጣቶች ለምንም ነገር ሳይሳሱ የማስተባበሩን ስራ ተያይዞታል። የሃይማኖት አባቶች ጥሪ አድርጓል። የመንግስት ኃላፊዎች ከልዩነታቸው ከፖለቲካ ልዩነት ከጂኦግራፊ ከቀለም ዘሎ አልፈው የሀገር ጥሪ አድርጓል። በዚህን ወቅት ወደ ኋላ የሚቀር የዚህኛው የትግል አካል የማይሆን ሰው የለም። ትላንትና አንድ ቦታ ሄጄ ያየሁት አንዱ ይሄ ነው ማለት ነው። ስለዚህ በዚህ ቁርጠኝነት እያንዳንዱ የከተማ ነዋሪና የከተማ ባለሀብት የራሱን ሱቅ የራሱን ህንፃ ለወገኖቹ ነፃ ማድረጉ መንግስት ያቀረበውን ጥሪ መቀበሉ መንግስትም ደግሞ ከራሱ ከሙሉ ሳይሆን ከጎደሎ ብዙ ነገር እየተወ ይገኛል። የቤት ክራዮችን የህንፃ ክራዮችን በጥናት ላይ የተመሰረተ የውሃ አገልግሎት ክፍያን የቤቶች ክራይን የመንግስትም ይሁን የኮንዶሚኒየም ሁሉንም ነገር በጥናት ላይ የተመሰረተ መንግስት ማድረግ ያለበትን ሁሉ ነገር እያደረገ ይገኛል። ይሄኛውን ፈተና ማለፋችን ስለማይቀር ይሄኛውን ፈተና ከኛ ጋር ቆሞ የሚዋጉ ሰራዊቶች ደግሞ ስለሚያስፈልጉ ከዚህ በፊት ሰልጥነው የጤና ባለሙያዎች በእያንዳንዱ ዘርፍ ላይ ያሉ ብቻ ሳይሆን የከተማ አስተዳደሩ መንግስትን ጥሪ አድርጎላቸው ከ1200 በላይ ተጨማሪ የጤና ባለሙያዎችን ለዚህ ትግል አዘጋጅተናል። ጡረታ ያወጡ ብቻ ሳይሆን ተመርቆ በእያንዳንዱ ቤት ያሉ ወጣቶች የዚህኛው አካል እንዲሆኑ አድርገናል። እነሱን ከሚቀጥለው ሳምንት ጀምረን እናሰማራቸዋለን። ይሄኛውን ስናሰማራ በጣም በጥንቃቄ በሙያዊ ክህሎት የተካኑ በስነ ምግባር የታነጹ ወጣቶች እንደመሆናቸው ከሚቀጥለው ሳምንት ጀምረን ለእያንዳንዱ ቤት የተለዩ ወረዳዎች ላይ የዚህ የቫይረስ ምርመራን እናደርጋለን። ይሄኛው ምርመራ ስናደርግ ቀጥሎ የሚለዩ ዜጎች አሉ። ለነሱ የሚቆዩበትን ቦታ ትምህርት ቤቶች፣ ኮንዶሚኒየሞች፣ ሆቴሎች እና ህንፃዎችን አዘጋጅተናል። እነዚህ ዜጎች ዛሬ የቫይረሱ ተጠቂም ቢሆኑ አንዳንዶቻቸውንም ወንድሞቻቸው እህቶቻችን እያጣን ቢሆንም ግን በጽናት ደግሞ ማለፍ እንዳለብን ስለምናምን ለዚህ ትግል የሚቀጥለው ትውልድ ማዘጋጀት በጣም ፈታኝም ነው ደግሞ አስፈላጊ ነው። ለዚህ ሲባል ከተማ አስተዳደሩ ያለው ሪሶርስ ሁሉ ሞቢላይዝ በማድረግ ከሚቀጥለው ሳምንት ጀምረን ተማሪዎቻችን በቤታቸው ሆኖ ትምህርት እንዲቀጥሉ እናደርጋለን። ምክንያቱም ይሄኛውን ፈተና እናልፋለን፣ ህይወት ነገ ይቀጥላል። ይሄን እናምናለን። ስለዚህ ለሚቀጥለው ህይወት ዛሬ ተስፋ ቆርጠን ልባችን ወርድን መቆም ስላለብን ልጆቻችን የሚቀጥለውን ፈተና ከኛ ጋር እንዲጋፈጡ ከኛም ወስዶ እንዲሻገሩ ትውልድ እንዲማር አንድ የሚዲያ ቻናል ተዘጋጅቶለታል። ኢንተራክት ያደርጋል። ተማሪዎች ከቤታቸው ሆነው ከአስተማሪዎች ጋር የሚገናኙበት ፕላትፎርም ተዘጋጅቷል። ይሄኛውን ትውልድን ቤት አስገብተን የሌላ ሚዲያ ልብ የሚያወር ነገር እየሰማ ከሚውልና ከሚያድር ለነገ ፈተና የሚዘጋጅ ሀገር ለማሻገር የሚዘጋጅበት ፕላትፎርም ነው ማለት ነው። አሁን አንዳንድ ሚዲያዎች ሶሻል ሚዲያ ምን በል ሌሎች ነገሮች ፈተናውን እንዴት እንደምናልፍ ሳይሆን እየነገሩን ያሉን የፈተናውን ክብደት ፈተናውን ማሸነፍ እንደማንችል አንዳንድ ትርክቶች እየመጡ ስለሆኑ ፈተናውን ማለፍ እንደምንችል የሚቀጥለው ትውልድ መዘጋጀት እንዳለበት ትምህርት መጀመር አለበት። ትምህርት ስንጀምር እያንዳንዱ ሰው ከቤት ሆነው ከመምህራኖቻቸው ጋር የሚገናኙበት ፕላትፎርም ስላዘጋጅን ስማሩ ደግሞ አንጀቶቻቸው ባዶ እንዳይሆን በእያንዳንዱ ወረዳ ወደ 1200 የምግብ ባንክ አዘጋጅተናል። እነዚህ 1200 ባንኮች ከዚህ በፊት በትምህርት ቤት ሲሰሩ ስለነበሩና እናቶች ምግቦቻቸውን የልጆቻቸውን ምግብ ስለሚያዘጋጁ አሁን ልጆችን ወደ ትምህርት ቤት ማምጣት ወይም እናቶች የተዘጋጀው ምግብ ከትምህርት ቤት መውሰድ አይችሉም ባለው እንቅስቃሴ። ስለዚህ ከወረዳ በታች በተደራጀው ስሞል ብሎክ ትናንሽ ብሎኮች ትናንሽ መንደሮች ወደ 1200 የምግብ ማከማቻ ቦታዎች ከእያንዳንዱ የምግብ ማከማቻ ቦታዎች ነገሮች ተዘጋጅቶ ወደ ልጆች የሚሄዱበትን ስርዓት ዘርግተናል። እሱን ከሚቀጥለው ሳምንት እንጀምራለን ማለት ነው። በዚህ ሂደት
ክቡር ጠቅላይ ሚኒስትሩ በግልጽ ቋንቋ እያንዳንዳችን ማዕድ እንጋራ ስሉ ማዕድ ከሌላ የሚፈልግ እንዳለ መገንዘብ አለ። በተለይ አዲስ አበባ ከተማ በጣም ያማሩ ህንፃዎች፣ በጣም ያማሩ መንገዶች እንዳሉን እናውቃለን። እውነት ነው። ለዚህም በዚህ የራሳቸውን ሀብት በዚህ ነገር ላይ ያፈሰሱ ባለሀብቶች ሁል ጊዜ እናከብራቸዋለን። በዛ በስተጀርባ ግን ሰው ያላያቸው በሚሊዮን የሚቆጠሩ ደግሞ ድሃዎች አሉ። የሚላስ የሚቀመስ ያለላቸው የከተማ ነዋሪዎች አሉ። ለነሱ ማድረግ የምንችለው ሁሉም ሰው ሁሉም የከተማ ነዋሪ ያለውን የመወርወር ታሪካዊ ኃላፊነት አለ። በዚህ በተዘጋጁ 1200 የምግብ ባንክ የእህል ባንኮቻችን ውስጥ እያንዳንዱ ሰው ከአንድ ብር ጀምሮ ከአንድ ኪሎ ጥራጥሬ ጨምሮ መጨመር አለበት። ከፊት ለፊታችን ያለው ፈተና ከባድ ነው እናምናለን። ፈተናውን እናልፋለን እናምናለን። ፈተናውን ለማለፍ ግን ሁሉም ሰው እንደተዘጋጀ ሰራዊት ከፊት ካልተሰለፈ አንደኛው ከኋላ ሆኖ አንደኛው ከፊት አልፎ አንድ ላይ ማሸነፍ አንችልም። በዚህ የፈተና ሂደት እርግጠኞች መሆን ያለብን አንድም ዜጋ ወደ ኋላ መቅረት የለበትም ብለን እናምናለን። በዚህ አጋጣሚ ከተማ አስተዳደሩ በመልካም ፈቃደኝነት ላይ የተመሰረተ ጎዳና ተዳዳሪዎችን እያነሳን እንገኛለን። ምክንያቱም ይሄ ወረርሽኝ በጣም እየከፋ ሲመጣ በእያንዳንዱ ሆስፒታልና በእያንዳንዱ ቤት ውስጥ ያሉ ሰዎች እዛ የመድረስ አቅም እንዳለ ሆነው በእያንዳንዱ ጎዳና ላይ ያሉ ዜጎችን በራሳቸው ፈቃደኝነት ወደ ቤተሰቦቻቸው እንዲሄዱ እያደረግን እንገኛለን። በአንድ ሳምንት ጊዜ ብቻ ከ1000 ወጣቶች ከመንገድ አንስተናቸዋል። እነዚህ ወጣቶች ወደ ቤተሰቦቻቸው እንዲሄዱ እያደረግን ነው። አንዳንድ ቦታ ደግሞ ማዕከላት እንዲገቡ ግን ደግሞ እንዳይጠጋጉ እየተደረጉ ናቸው። ይሄ ቀጣይ ስራ ይሆናል። የጤና ባለሙያዎች የትምህርት የጎዳና የንግድ ባንክና የምግብ ባንክ የምናዘጋጅበትና ለቀጣይ ምዕራፍ የምንዘጋጅበት ዋናው ምክንያት እንደ ሀገር እንደ ትውልድ ይሄኛውን መሻገር ስላለብን እንደምንሻገር ስለምናውቅ በዚህ ደረጃ እንድንዘጋጅ ስለምረዳን ነው። ሁላችንም ኪሳችን ውስጥ ያለውን ነገር አንድ ቦታ ያለን ነገር ሞቢላይዝ የማድረግ የማሰባሰብ የማከማቸት ወቅት ላይ ነን። ከሚቀጥለው ሳምንት ጀምረን ከዚህ በፊት ከ400,000 በላይ አባወራዎችና ቤተሰቦች ጋር የጽና መጠባበቂያ ነገሮችን ያቀበሉን ያክል ያደረሰውን ያክል ከሚቀጥለው ሳምንት ጀምረን በጣም ኑሮ የከበዳቸው የሚበላ የሚላስ የሚቀመስ ያለላቸው ቤተሰቦች ጋር አሁን የሰበሰብናቸውና ያከማቸናቸውን ነገሮች በዛ በምግብ ባንክ በኩል ማሰራጨት እንጀምራለን። አዲስ አበባ ሁሉም ሰው ከውጭ ሳይ የሚያምር ከተማ ነው። ሁሉም ሰው ከውጭ ሳይ ሁሉም የተትረፈረፈ ይመስላል። አዲስ አበባ ግን በጣም ከፍተኛ ፈተና የምግብ እጥረት ያለበት ከተማ። ይህን ሁሉ የከተማው ነዋሪ ዜጋው እንዲያውቅ ይፈልጋል። ለዚህም ከተማ አስተዳደሩ በእያንዳንዱ 1200 የምግብ ባንክ ያዘጋጀንበት ቦታ ላይ ያለውን እንዲያስገባ ያለውን እንዲያከማች ስርጭቱ ላይም ከ30,000 ወጣቶች በላይ አሰማርተናል። ይሄኛው ስራ የምግብ ባንክ ያለውና በመንደር ደረጃ ያደራጀ ነው ቤተሰቦች ለዚህኛው ፈተና ብቻ አይደለም የሚያገለግሉ። ፈተናውን ስናልፍ ሌሎች ስራዎች አሉ። ይሄኛው ፈተና ሁላችንም ሁሉም ቦታ መድረስ አንችልም። በዚህም በመንደር ውስጥ ያሉ ሰዎች አባቶች አሉ፣ ወጣቶች አሉ፣ ሙያተኞች አሉ። እነሱ ወጥቶ ያንን መንደር ኢንስፓየር አድርጎ ይዘው የመቀጠል ታሪካዊ ኃላፊነትም አለባቸው። ስለዚህ ይሄኛው ትናንሽ መንደሮች ከቀበሌ በታች የምናደራጃቸው ለምግብ ባንክ ብቻ ሳይሆን የንጽህና እቃዎችን የማድረስ ብቻ ሳይሆን እንደ ዜጋ መቀጠል ካለብን እንደ ትውልድ መቀጠል ካለብን ለሚቀጥለው ፈተና መዘጋጀት ካለብን ይሄኛውን እያንዳንዳችን ተሳስረን ተያይዘን መሻገር ስላለብን ዋናው ዓላማው ይሄኛው። ስለዚህ ዛሬ የማቀርበው ጥሪ ስንቶቻችንን ማዕዶቻችንን ለማካፈል የተዘጋጀን፣ ስንቶቻችንን ሱቆቻችንና ህንፃዎቻችንን ከክራይ ነፃ ለማድረግ የተዘጋጀን፣ ስንቶቻችንን ይሄኛውን ፈተና ከፊት ለፊት ቆመን እንደ ጤና ባለሙያዎች እንደ ወጣቶች ዩኒፎርም እንደለበሱ ሰራዊት ከፊት ለፊት ለመቆም የተዘጋጀን፣ ያለንን ለማካፈል የተዘጋጀን ስንቶቻችን የሚል ጥያቄ አለ። የከተማው ነዋሪ በዚህ ደረጃ ተዘጋጀ አምናለሁ። ከ1 ኪሎ ጀምሮ እስከ ትልልቅ ኩንታሎች የሰጡን ዜጎች እንዳሉ አምናለሁ።
ሁለት መኝታ ቤት አንድ መኝታ ቤት ያካፈለ ዜጋ አለ ከተማ ላይ። ሁለት ሱቅ የሚያከራይ አንደኛውን ሱቅ ነፃ ያደረገ ሰው አውቃለሁ። በዚህ ደረጃ ሁላችንም እንደ ዜጋ መቀጠል ካለብን መተው ያለብን መተው አለ። ማግኘት ያለበት ሰው ማግኘት አለብን። አሁን የተውናቸውን ነገሮች በእጥፍ ሌላ ጊዜ እናገኛለን። ምክንያቱም ይሄ ስርዓት፣ ይሄ ሀገር፣ ይሄ ትውልድ እንደ ትውልድ እንደ ሀገር ስለምንቀጥል እነዚህ ፈተናዎችን ስነምናል የመጨረሻው በሁለት ቀን በሶስት ቀን ብቻ ሱቆቻቸውን ቤቶቻቸውን ከክራይ ነፃ እንዲያደርጉ ጠይቀን በመቶ ሺህ የሚቆጠሩ የከተማ ነዋሪ የከተማ ባለሀብት ይሄንን አድርጓል። የመንግስት የክራይ ቤቶች ኮርፖሬሽን ይሄን አድርጓል። ከተማ አስተዳደሩ በቀበሌ ቤቶችና በዚህ በዩቲሊቲ ቢል ላይ የሚያደርጋቸው በኮንዶሚኒየም ላይ የሚያደርጋቸውን ጥናቶች እየጨረስን እንገኛለን። በትራንስፖርት ላይ የወሰናቸው ስራዎች አሉ። በንግድ ስርዓት ላይ የወሰናቸው ስራዎች አሉ። በዚህ ውሳኔ ላይ ሁሉንም እኩል ማስደሰት አንችልም። ወቅቱም እሱን አይፈቅድም። አንዳንዱን የሚጎዳ ነገር ግን ብዙሃንን ግን የሚያስደስት ትውልድን የማስቀጠል ህይወት የማዳን የሃይማኖት አባቶች አንድ ላይ መጥቶ ይሄንን ህግ ሲያወጡ አዋጅ ሲያውጁ የሚጎዱ ሰዎች እንዳሉ ያውቃሉ። በተለይ ቤተ ክርስቲያን በዚህ ሰዓት የአብይ ጾም ጊዜ ስለሆነ ወደ ቤተ ክርስቲያን መሄድ ያለባቸው ሰዎች እንዳሉ ይታወቃል። ይሄንን በቁርጠኝነት ነው ያወጁት። መንግስትም አንዳንድ ውሳኔዎችን ሲያስተላልፍ ሁሉንም ለማስደሰት አይደለም፣ ህይወት የማዳን ትውልድን የማስቀጠል ሀገር የማስቀጠል የንግድ ቦታዎችን ከአንዱ ቦታ ወደ ሌላ ቦታ ስናሻግር ያሉን ሂጸጾች ሳናቀርተናል። ህግን የማስከበር ስርዓትን የማስጠበቅ ሀገርና ትውልድን የማስቀጠል ስለሆነ የከተማ ነዋሪ፣ የሚዲያ ተቋማት ሁሉም በዚህ ደረጃ ተረድተን እንደ ዜጋ፣ እንደ ሀገር፣ እንደ ትውልድ መሻገር አለብን የሚል መልእክት አለን። በዚህ መነሻ ጥያቄዎችና ሀሳቦች ካላችሁ የተወሰኑትን መመለስ ይችላሉ። የውሃ አቅርቦት የንጽህና ሁኔታ በደንብ በግልጽ ይታወቃል። በአዲስ አበባ ደረጃ በሀገር ደረጃ ባለፈው ጊዜ የተናገርኩትን አንድ በሌላ መልክ ለመናገር ያክል የውሃ ጉድጓዶችን ከግለሰቦች ከተቋማት እየሰበሰብን የትልልቅ ተቋማትን ደግሞ በ75% እየቀነስን ወደ ዋናው መስመር እያስገባን ነው። ዋናው የውሃ ማኔጅመንት ላይ እየሰራን ያለ ነው። ባለፈው ሳምንት የተናገርኩት እንዳለ ሆኖ አንድ በመሰረታዊነት ውሃ ላይ ምንድን ነው እየሰራን ያለው ነገር ነው ሞር የሚጠቅማችሁ። የኦሮሚያ ክልላዊ መንግስት በጋራ አንድ ላይ ሆነን ከኦሮሚያ ክልላዊ መንግስትና ከከተማ አስተዳደር እየተውጣጣ አንድ የሙያተኛ ቡድን አጠቃላይ ከዚህ በፊት የለሙ ውሃዎችና ከዚህ በኋላ የሚለሙ ውሃዎችን አዲስ አበባ ከተማ አስተዳደርና የአዲስ አበባ ከተማ ነዋሪ ማለት ነው እና በአዲስ አበባና በአዲስ አበባ ዙሪያ ያሉ ነዋሪዎች በጋራ እንዴት እንደሚጠቀሙ አንድ የስትራቴጂ ዶኩመንትና የህግ ዶኩመንት ተዘጋጅቷል። እሱ ከውሃ ባሻገር ሁለቱን ነዋሪዎች በአዲስ አበባና በአዲስ አበባ ዙሪያ ያሉ በፍትሃዊና ግልጸኝነት ላይ የተመሰረተ የውሃ አጠቃቀም፣ የውሃ አስተዳደር፣ የአካባቢ ልማትና በውሃ ልማት ዙሪያ ደግሞ የሚነሱ ነዋሪዎችን በዘላቂነት የሚያስተዳድር የሚያለማ በጋራ ተጠቃሚነት ላይ የተመሰረተ አንድ የጋራ ሰነድ አለን። እሱን ሰነድ እየጨረስን እንገኛለን። እሱ በጣም አስፈላጊ ሰነድ በእርግጥ ጊዜው አይደለም እንጂ ለዚህ ዋናው ትልቁን ፒክቸር ካላየን በእያንዳንዱ ቦታ ላይ በእያንዳንዱ ቤተሰብ ላይ በሚጠፋው ውሃ አጠቃላይ የውሃውን ሚዘን ወደ ሌላ መውሰድ ስለሌለብን ማለት ነው። እሱን ሰዓቱ ሲደርስ መነጋገሩ ይጠቅማል። ዋናው ግን ለዚህኛው ለቫይረሱ የከተማ አስተዳደሩ ማቅረብ ያለበትን ሙሉ በሙሉ አቅሙን አሟቶ እየተጠቀመበት ነው ያለው። ቦቴዎችን የውሃ ትራኮችን አዘጋጅተናል። ከግለሰቦች ከካምፓኒዎች የውሃ ጉድጓዶችን ወስደን ወደዛ እያስገባን ነው። አሁን እንግዲህ ምንድን ነው ከተማ አስተዳደሩ የከተማ ነዋሪ የሚፈልጉን የውሃ ፍላጎትና እያመነጨንና እያመረትን ካለው አቅም ጋር አይመጣጠንም፣ እየተመጣጠንም አይደለም። በቀን የምንፈልገው 1.1 ሚሊዮን ስኩዌር ሜትር ወተር በቀን ሲሆን እያቀረብን ያለ ነው 572,000 ሜትር ስኩዌር በቀን። ስለዚህ ግማሽ ነው የምናቀርበው። ይሄ ዛሬ የተፈጠሩ ከበሽታውና ከቫይረሱ ጋር የተፈጠረ ሳይሆን ፎር ዘ ሎንግ ታይም ተከማችቶ የመጣ ነገር ነው። ይሄኛውን በቀጣይም አንዱ የኢመርጀንሲ ስራ ስለሆነ የምንሰራው። ለዚህ ነው አንዳንድ ፕሮጀክቶቻችን ላይ የኢመርጀንሲ ስራ ነው የምንሰራው። የኢመርጀንሲ ስራ ስለምንሰራ የኢመርጀንሲ ስራ አናቆምም የምንላቸው
የኒውዮርክ ታይምስ ጥያቄም እዚህ ውስጥ ላስገባና በተለይ የመስቀል ስኩዌር ፕሮጀክትን ከተማችን ላይ የምንሰራቸው ፕሮጀክቶች የቅንጦት ፕሮጀክቶች አይደሉም። ሁሉም ሚዛን መጠበቅ ያስፈልጋል ብዬ አስባለሁ። ባለፈው ሳምንትም ይሄንን ተናግሬያለሁ። ክቡር ጠቅላይ ሚኒስትሩም በተደጋጋሚ ይሄን ነገር ተናግሮታል። እንደ ሀገር እንደ ትውልድ ሌሎች ሀገሮች ሁሉንም ነገር ዘግተው ቆልፎ እንደሚቀመጡ ዘግተን ቆልፈን መቀመጥ አንችልም። ደሃ ሀገር ነን ማመን ያለብን። ሀገር መቀጠል አለበት፣ ትውልድ መቀጠል አለበት። የኤመርጀንሲ ስራ ነው የምንሰራው። ፕሮጀክቶቻችን የኤመርጀንሲ ስራዎች ናቸው። የውሃ ፕሮጀክት የኤመርጀንሲ ስራ ነው። የመንገድ የኤመርጀንሲ ስራ ነው። የቤቶች የኤመርጀንሲ ስራዎች ናቸው። ለምሳሌ የውሃ ፕሮጀክት ብናቆም አሁን ከተጠየቁ በላይ ጥያቄ ይመጣል። የመንገድ ልማቶቻችን ብናቆም አሁን ከምንጠይቀው በላይ ይመጣል። የቤት እንደዛው። ስለዚህ የውሃ አቅርቦትን ካሁን ቫይረስ ብቻ ሳይሆን ማያያዝ ያለብን አጠቃላይ የውሃ ፍላጎት በከተማ ደረጃ ያለውን ነው ሚዛኑ የሚደፋውና ሚዛንነቱን መጠበቅ ያለብን ነው። ችግሮች ግን እንዳሉ ከዚህ በፊትም አንስተናል ማለት ነው። ሌላ ዓላማ ያላቸው ሰዎች አሉ። አንድ ነገር ላስታውሳችሁ። ባለፈው ጊዜ የሚዲያ ብሪፊንግ ስሰጥ የተጠቀምኩበት ወረርሽኙ ወረራ ነው ሆኖ ያልኩት። አሁን እሱም ልደግምላችሁ። በእንደዚህ በወረራ ጊዜ በጽናት በእምነት አንድ ላይ ቆሞ ወረራውን የሚመክት ትውልድ ዛሬ ብቻ ሳይሆን የዛሬ 100 ዓመትም ነበር። ከልዩነት ይልቅ የብሔር ሊሆን ይችላል፣ የቋንቋ ሊሆን ይችላል፣ የሃይማኖት ሊሆን ይችላል፣ የመልክዓ ምድር ልዩነት ሊሆን ይችላል። በዛን ጊዜም ትንንሽ ልዩነቶች ነበሩ፣ ዛሬም አሉ፣ ነገም ይኖራሉ። ዋናው ተስፋና እምነታችን ግን አንድ ላይ የቆመ የተስማማ ይሄኛውን ወረራና ወረርሽኝ ያሸንፋል። ሌሎቹ ግን በዚህ አጋጣሚ ለወረርሽኙና ለወረራው በዚህ አጋጣሚ መልካም አጋጣሚነቱን ተጠቅሞ ለማትረፍ ሀገርና ሕዝብን ለመጉዳት የሚንቀሳቀሱ ካሉ አንደኛ ታሪክ ይፋረዳቸዋል። ከዚህ በፊትም ነበር። ሀገር ሲወረር ሀገር ለመሸጥ የሚሯሯጥ ያለን ያክል ሕይወቱን መስዋዕት አድርጎ ኢትዮጵያን ከወራሪ ያዳነ ትውልድ ነበርን። የእኛ 3ኛ ጄኔሬሽን ዛሬም አለ፣ ነገም ይቀጥላል። ሕግ ደግሞ አለ። የደረስንበትን በሕግና በስርዓት እናስተካክላለን። ሕግ ፊት እናቀርባለን። እኛ ያልደረስንበት ውስብስብ በሆነ ዓለም ላይ ውስብስብ በሆነ ኤንቫይሮንመንት ላይ ደግሞ ይሄንን ሀገርና ዜጋን ለመጉዳት የሚሄድ ካለ ደግሞ ታሪክ ይፋረደዋል። ይሄኛውን ፈተና እንደምናልፍ እናምናለን። ፈተናውን ካለፍን በኋላ ግን ሁሉም ሂሳቡን ያወራረዳል በዛን ጊዜ እና እነዚህ አይነት ሰዎች በዚህ ደረጃ መታየቱ በጣም ጠቃሚነት አላቸው ብዬ አስባለሁ። እርምጃውን በዚህ ውስጥ መታየት አለበት። ለምሳሌ ዩኒፎርም የለበሱ የሰራዊት፣ የፖሊስ፣ የጸጥታ አስከባሪዎች በዚህ ሰዓት ያላቸው ሀገር የማዳን ተልእኮ ነው ያላቸው። እንደኔው እንደናንተ እንደ አጋጣሚ ሞቴ ሰው ይሞታል፣ ለሱ ያዘንን ሀገር ግን መቀጠል አለበት፣ ትውልድ መቀጠል አለበት። ለዚህ ነው በእያንዳንዱ ቀን በእያንዳንዱ አንዱ ሰው ስሞት እያዘንን ግን ህይወትና ሀገር መቀጠል ስላለበት ወደፊት የምንሄደው ማለት ነው። ለፖሊሶች የሚያስፈልጋቸውን ኤኪፕመንት ፐርሰናል ኤኪፕመንት እያቀረብን እንገኛለን። በተለይ ዛሬ የምንቀበለው ብዙ ግብአት አለ። እሱንም እያደረስን ባናደርስም ግን እንደ ሀገር መቀጠል አለብን። ይሄ ነው እምነቴ ይሄ ነው። የሀገርም የመንግስትም እምነት ይሄ ነው። መከፈል ያለበት መስዋዕት ይከፈላል። ሀገር ትውልድ ግን መቀጠል አለበት ብዬ አስባለሁ። የምግብ ባንክ ትክክለኛ ጥያቄ ነው። አድራሻዎቹ በጂኦ ማፕ፣ በጂኦ ስፓሻል፣ በጂአይኤስ ዳታ ሁሉም አልቋል። 1200 እሱን በእያንዳንዱ ወረዳ የት እንደሆነ ከሚቀጥለው ሳምንት ጀምረን እያንዳንዱ ቦታ እንግዲህ አዲስ አበባ እንደ ሌሎች ሀገሮች የአድራሻ ስርዓት የለንም። እሱም አንዱ እንደዚህ አይነት ፈተና ውስጥ የተሻለ ስርዓት ለመዘርጋት ስለሚጠቀሙበት አንዱ የዚህ ብሎኪንግ ሲስተም ለአድራሻ ዝርጋታም ስለሚጠቅመን የጂኦ ስፓሻል ሙያዎች ይሄን እየሰሩ ነው። እስከዛ ግን ለእያንዳንዱ ብሎክ ይሄኛውን የጂኦ ስፓሻል ዳታውን ተጠቅመን የት ነው ቦታው የምን ሰፈር ነው የእንተና ሰፈር ነው በአዲስ አበባ የሚታወቀው እንተና ቦታ ነው የሚታወቀው፣ እሱን ቀስ በቀስ ወደ ቴክኖሎጂ እንቀይራለን። ለጊዜው ግን የተዘጋጁ ቦታዎችን ከሚቀጥለው ሳምንት ጀምረን በሶሻል ሚዲያ በዋና ሚዲያ ማስተላለፍ እንጀምራለን። ትክክለኛ ጥያቄ ነው። ምግቦቹም የምግብ ባንክ ያልንበት ምክንያት የበሰሉ አይደሉም። ማዕድ እንጋራ ስንል ለምሳሌ 1 ኪሎ ጤፍ ያለ ሰው
1 ኪሎ ጤፍ ይሰጠናል ማለት ነው። እሱ ነው የምናከማቸው በእንደዚህ በ1200 ቦታዎች። ከዛ በኋላ ወደሚያበስሉ ሰዎች ስለምንወስድ አንዳንድ ቦታ ደግሞ በጣም አስቸጋሪ ፈተናው ስንገባ ተንቀሳቃሽ የሆኑ ኪችኖችን እያዘጋጀን ነው። የቴክኒክና ሙያ ይሄን እየሰራ እነሱንም ጭምር ደወረስት ከመጣ በዛ ደረጃ ነው የምንዘጋጀው። አያምጣውና አሁን በእያንዳንዱ ቦታ ላይ አብስለን መብላት እንችላለን። እናቶች ይሄን ማድረግ ይችላሉ። ደግሞ የስራ ዕድል ፈጠራም ነው ተብሎ ነበር የተወሰደው። ሚዛኑን በጣም መጠበቅ ያስፈልገናል። መደበኛ ስራዎችና በዚህ በወረርሽኝ ምክንያት የመጡ ስራዎች አሉ። እውነት ነው። ሁል ጊዜ ሚዛን መጠበቅ ጥሩ። ይሄ ነገር እንደሚያልፍ መታመን አለበት። ሲያልፍ ነገሮችን ከዜሮ መጀመር የለብን። ትንሽ ፕላስ ማይነስ መንገራገጮች ይኖራሉ። ይሄ ሁል ጊዜ አለ። ስለዚህ የጀመርናቸው ስራዎች አሉ። ለምሳሌ የጤና ኤክስቴንሽን ስራዎች አሉ። መደበኛ የጤና ስራዎች አሉ። መደበኛ የመንግስት አገልግሎት አሉ። መደበኛ የሆኑ ስራዎች አሉ። የአገልግሎት አሰጣጦቻችን አሉ። ትንሽ ቀነስ ናቸው እንጂ አላቆምናቸውም እና መደበኛ ስራዎች አሉ። አንዳንድ ጊዜ በመጣው ነገር ላይ ዝም ብሎ ማዘንበል አለ። እሱን ሚዛኑን መጠበቅ አለብን። እውነት ነው። ግን መደበኛ ስራዎቻችን እንዳሉ እንዲትረዱ ነው። ከመሬት ወረራ ጋርም እነዚህ ናቸው። መንግስትና ህዝብ ወደ ፈተና ሲገባ ፈተናውን ቆሞ ከመጋፈጥ በመሃል ለማትረፍ የሚሯሯጥ አለ። እሱን ህግና ስርዓት እያስከበርን ነው የምንገኘው። ባለፈው ጊዜ ማስቼላችኋለሁ። የአዲስ አበባ ፖሊስ፣ የፌዴራል ፖሊስ እና የመከላከያ የማዕከላዊ እዙ እኔ ራሴ የሚመራው የሴኩሪቲ ቲም አለ። በእያንዳንዱ ቀን እንገመግማለን። በእያንዳንዱ ቀን እርምጃ እንወስዳለን። እሱም እንደ አስፈላጊነቱ ለህዝብ እያሳወቀ እንገኛለን። ከመንግስትም ከግልም ከሁሉም ማለት እና በዚህ ጊዜ ሁለቱም ባላንሱን ካልጠበቅን ወረራ ብቻ እየታገልን ይሄኛውን ማቆም የለብንም። ሌብነት አለ እንዳልኳችሁ ነው። ሀገር ሲወረር እኮ ለማትረፍ የሚሯሯጥ አለ። አሁን የመሬት ወረራ መንግስትና ህዝብ በዚህ ደረጃ ተይዟልና እኔ ያኛውን በሌብነት መልክ ልውሰድ ነው። ይሄኛው መንግስት ህግና ስርዓትን ያስከብራል። ደሞም ነገ እኮ ይሄ ነገር ሲያልፍ ወደ ሂሳብ ማወራረድ እንገባለን። የትም አይሄድም ለማለት ነው። ተኖ አይጠፋም። ያው ጫው ስላለ ነው። ኒውዮርክ ታይምስ የጠየቃችሁት ከፕሮጀክት ልጀምር። ፕሮጀክቶቻችን አላቆምናቸውም። በተለይ ኮንስትራክሽን ላይ አናቆምም። ጥንቃቄ ነው የምናደርገው። ኮንስትራክሽን ብቻ ሳይሆን የከተማ ግብርና አሁን በስፋት እንቀጥላለን። ምክንያቱም ይሄ ነገር የከፋ ነገር ቢመጣ ወረዳዎች አሁን ከአርሶ አደር ነው እየገዛን ያለ ነው። አሁን አርሶ አደሮች ናቸው እየሰጡ ነው ያሉት። የከፋ ነገር ቢመጣ አርሶ አደር ባይሰጥንስ ባይሸጥስ ምን ነው የምናደርገው? ስለዚህ የከተማ ግብርና አሁን በስፋት እንሰራለን። እያንዳንዱ ሰው በራሱ ጓሮ ላይ መስራት አለበት። እያንዳንዱ ሰው ወንዝን ተከትሎ መስራት አለብን። አሁን ከሚቀጥለው ሳምንት ጀምረን የግብርና ሙያተኞችን በብዛት ቀጥረን ያስገብተናል። በነፃ የሚያገለግሉ ወጣቶች አሉ ከተሞች በግብርና ሙያ ሰለጠኑ። እነሱን እያሰማራን ግብርናችን እንሰራለን። የከፋ ነገር ከመጣ የመግዛት ያክል ከጓሯችን ወጥተን ቆርጠን የምንበላበት ስርዓት መዘርጋት አለብን። በፈተና ወቅት ሰው ባለው ይሰለፋል ያልኩት ባለፈው ጊዜ ይሄኛው ነውና ፕሮጀክቱንም አናቆምም ማለት የመንገድ አናቆምም፣ የውሃ አናቆምም፣ የቤቶችን አናቆምም። ሰፋፊ ፕሮጀክቶችን እንጀምራለን። አሁን በዚህ ሰዓት ጥያቄ መሆን የሚችለው መንግስት በአንድ በኩል የባጀት ኢሹ ያለበት መንግስት በቫይረሱና በወረርሽኙ እነዚህን ትላልቅ ፕሮጀክቶችን ለምንድን ነው ላውንች የምታደርጉት የሚል ከሆነ ጥያቄው አዎ ምርጫ የለንም፣ እንደ ሀገር መቀጠል አለብን ነው መልሱ። የመስቀል አደባባይ ንክኪ እንዳይኖረው በጣም በጥንቃቄ እንዲሰራ እናደርጋለን። የመስቀል አደባባይ ብቻ ሳይሆን የእንጦጦ ፕሮጀክት እየተሰራ ነው ያለው። የሸገር ፕሮጀክት እየተሰራ ነው ያለው። ሰፋፊ የመንገድ ፕሮጀክቶች እየሰራ ነው ያለ ነው። ሰፋፊ የቤቶች ፕሮጀክት እየሰራ ነው ያለው። አናቆም። ስናቆም በተለይ ኮንስትራክሽን ኢንዱስትሪ ላይ የተሰማሩ በመቶ ሺዎች የሚቆጠሩ ወጣቶች አሉ። ብዙ ነገር ነው የሚቆመው ከተማ ላይ። እኛ እንደምንናገረው እንደ ኒውዮርክ ከተማ ዘግተን መቆም አንችልም። እነሱም ይመስለኛል ከጊዜ በኋላ ማሰባቸው ያቀር ወደ መክፈት። ምክንያቱም ዘግተም መሞት አይቀርም። እኔ አንደርስታንዲንግ ይሄ ነው። ዘግተም ትሞታለህ፣ ሳትዘጋም ትሞታለህ። ሞት አይምጣ፣ እሱ ነው ጸሎታችን። ከመጣም እንጋፈጠዋለን። ነገር ግን የጀመርናቸውን ፕሮጀክቶች እንጨርሳቸዋለን። የመስቀል አደባባይ ፕሮጀክት በጣም የሚያምር በጣም ቆንጆ ታሪካዊ ዳራውን ጠብቆ ከመስቀል አደባባይ ለገሃር አድርጎ ወደኛ መስሪያ ቤት የሚሄድ በጣም የሚያምር ፕሮጀክት ነው።
አሁን ስራውን ጀምሯል። በዚህ ሰዓት ፐብሊካሊ ላውንች ያላረግንበት ምክንያት አሁን ዋና ፎከሳችን ይሄኛውን ጦር እየመራን ፕሮጀክቶች የሚመሩ ፕሮጀክቶች ይሄዱ፣ ኮንስትራክሽኖች ይሄዱ። ይሄኛውን ጦር ስናሸንፍ እንደምናሸንፍ ስለምናውቅ ወደ ጀመርናቸው ፕሮጀክቶች እንሄዳለን። የመስቀል አደባባይ በጣም የሚያምር ፕሮጀክት ነው። ቢሊየንስ የፈሰሰበት ነው። ከታች ወደ 2000 አካባቢ መኪና ማቆም የሚችል ነው። ከላይ አሁን የምታዩት ግን በጣም ዘመናዊ ነገር ይኖረዋል። በእያንዳንዱ ኤልኢዲ ስክሪን ይኖረዋል። ከለገሃር ጀምሮ እስከኛ ቢሮ ድረስ ደግሞ ህንፃዎቹ አንድ አይነት ቀለም ኖሯቸው በጣም የሚያምሩ እሱን እንደመነሻን ወስድና ከዚህ ወረርሽኝ በኋላ ሁሉንም ከተማችን በዛ ደረጃ እየገነባን እንሄዳለን እንጂ መናገር የሚያስፈራ ነገር የለም ማለት ነው። በምንሰራው ነገር አንድም አናፍርም። ታሪክ ነው እየሰራን ያለ ነው። ታሪክ ነው እያስመዘገብን ያለ ነው። በዚህኛውም ጦርነት እናሸንፋለን። በፕሮጀክትም የተሻለ ስራ እንሰራለን። ትውልድን የማሻገር ታሪካዊ ኃላፊነትም አለብን። በዚህ ደረጃ ነው የምንሰራው ለማለት ነው።